ስማ በስርዓት እየነገርኩሽ እንዴ ሃይሚ ምን እየሆንሽ ነው? ለሁሉም ነገር ልክ አለው። ሊበቃሽ ይገባል። በዚህ ደረጃ እጅሽን ልሰነዝሪበትና ለሰዎች አሳልፈሽ ነው የሰጠሽው። ገብቶሻል? ለሰዎች ማለት ነው። ዛሬ በጣም በምናገረው ነገር ጋይስ ማለት የኔን ቪዲዮ የምትከታተሉ በሙሉ በጣም ይቅርታ አድርጉልኝ። በጣም ስለተናደድኩና ስለተበሳጨው ነው። በመጀመሪያ ይቅርታ ጠይቄያችኋለሁ። መናገር የምፈልገውን ነገር ግን እያንዳንዷን ነገር ከመናገር ወደ ኋላ አለም። እንዴት ነው ሃይሚ አንቺ እጅህን አንስተሽ ቡርኬ ላይ የምትሰነዝሪው? እንዴ ምን ሆነሽ ነው? ምን እየሆንሽ ነው እንዴ? እና ልክ እኮ ነው ታዲያ። አንቺ በጥፊ ስመች ወይን ቪዲዮ ያያል፣ ነገ ዳኒ መጥቶ እሱም በጥፊ ይለዋል፣ ወይም ሌላ ሰዎች መጥተው በቃ አንቺ መንገድ ከፍተሻል። በዚህ ሁኔታ ችግር ካለ በመነጋገር እንጂ እንዴት ነው አንቺ እጅሽን አንስተሽ እንዴ? ኧረ ግን ማለት እኔ እንጃ እንዴ ብዬ ልንገራችሁ ጋይስ፣ በጣም ከባድ ነው። እንዴት እንደደነገጥኩኝ በጥፊ ስትለው ማለት ነው። እንዴ እሱ እኮ ወንድ ነው። አንቺን መምታት እሱ አቅቶት መስሎሽ ነው? አቅቶት እኮ አይደለም። እሱ እኮ አንቺን መምታት እኮ አቅቶት አይደለም። ነገረሽ እኮ ሴት ስለሆንሽ ነው። እንደዚህ እንኳን በጥፍ እየመታሽው ሴት መሆንሽን አክብሮልሻል። እኔ ልንገርሽ አለ ሃይሚ አንድ ነገር ልንገርሽ። አንቺ ከዳኒ ጋራ ከጀመርሽ ጀምሮ ስርዓት አልባ ሴት ሆነሻል። በቃ ስርዓት አልባ ሴት ሆነሻል ከዳኒ ጋር ከጀመርሽ ጊዜ ጀምሮ ማለት ነው። ምክንያቱም እኔ ሃይሚን የማቅሽ በጣም ትግስተኛ፣ ያ ሁሉ እንኳን በደል ሲፈጽምብሽ ቡርኪ አንድ ቀን እንኳን ቀና ብለሽ መልስ መልሰሽለት ተናግረሹ ተቆጥተሽ ምናምን እንኳን አታቂም። ስቀሽ አሳስቀሽ ነገሩን እንኳን እየከበደሽም ቢሆን ዋጥ አድርገሹ ስታልፊ ነው እኔ አንቺን የማቅሽ። ዛሬ ምን ተገኝቶ ነው በዚህ ሁኔታ በዚህ ደረጃ ቡርኬን በጥፊ እስከ መምታት ደረጃ የደረሽው ማለት ነው? በዛ ላይ ደግሞ ስለ ዳኒ አይመለከትም አንተ እኔ ይመለከተኛል የምትይው ወት ምን ሆነሻል ሃይሚ? አረ ሃይሚ ንቂ፣ እኛ በጣም ነው የምንወድሽ። እኔ በጣም ነው የምወድሽ። ንቂ። መቼ ነው የምትነቂው? መቼ ነው ወደ ራስሽ የምትመለሽው? መቼ ነው ስለ ራስሽ የምታስቢው? መቼ ነው እየፈጠርሽው ያለሽው ነገር ነገ ቡርኬ ሌላ ሴት ይዞ እንዲመጣ እያደረግሽው ነው? ታይ ይቆጭሻል። እኛ ነገ አንቺ ስታለቅሽ ማየት አንፈልግም። ስለምወድሽ እኔ በተለይ በጣም ስለምወድሽ እያለቀሽ እንድትመጪ አልፈልግም። ቡርኬ ሌላ ሴት ቢይዝብሽ፣ አሁን ሌላ ሴት ይዞ ቢመጣ ማለት ነው ዳኒ አይፈልግሽም። እነሱ ስኬትና አላማቸው አንቺ እና እሱን መለያየት ነው። ግን ተሳክታላችኋል። ሙሉ ለሙሉ ባይሳካም እስከ መጨረሻው ማየት እንችላለን። ስለዚህ እኔ አንድ ልናገርሽ የምፈልገው ነገር ቢኖር አሁንም ሆነ ዛሬም ሆነ ነገ ተሳስተሻል። በዛ ላይ ደግሞ በቃ ያመነጫጨቅሽው ቡርኬን ምናምን በቃ ስለኔ አይመለከትክም፣ አፍህን አትክፈት ምናምን። እንዴ ነው አንቺ በዚህ ልክ እንዴ ሃይሚ? በዚህ ልክ እኮ እንደዚህ ተናጋሪ ሆነሽ አታቂም። በዚህ ልክ ሃይሚ ስትናገር ሰምቻት አላቅም ጋይስ። ሃይሚ በዚህ ልክ ሰውን ዲስሪስፔክት ስታረግ አይቻላቅም። ይቅርታ አድርጉልኝና እኔ ዛሬ በእውነት እኔ ካጠፋሁኝ በጣም ይቅርታ ጋይስ። ግን ቪዲዮን እያየሁኝ በጥፊ ስትመታው በጣም ሆት ሆንኩኝ። እያወራችሁ የነበረችው ቃላቶች እጅግ በጣም ከባድ የሆኑ ቃላቶች ናቸው። ስዘነዝርበት የነበረው ማመነጫጨቅ፣ አትጨመላለቅብኝ፣ ሂድ ከፊቴ እንዴ ዛሬ ሃይሚ ያላለችውን ነገር ቁጠሩና ንገሩኝ። ይሄ ደግሞ አንቺ እንደዛ በጥፊ ስመጪው እሱ ወንድ ነው የሆነ ግራ ጎንሽን ቢልሽ ምንድነው የምትሆኙ? ንገሪኝ። በጥፊ መልሶ ቢመታሽ በሱ እጅ አስቢ። እሱ ወንድ ነው። ወንድና ሴት እኩል ነን እንላለን፣ ግን በጉልበት እነሱ ይበልጡናል። ይሄን ማመን አለብን። ስለዚህ በጣም ተናዶ ስሜታዊ ሆኖ ቢመታሽ ቢቀጠቅጥሽ ማን ነው ተጠያቂው? ወንድ እኮ ነው። ከዛኛ እሱን እንቆጣዋለን፣ እሱን እንጮህበታለን። ገብቶሻል? ያ እንዲሆን ደግሞ ማድረግ የለብሽም። ወንድ ልጅ ነው። ወንድ ልጅ ደግሞ ክብሩ ሲነካ፣ በተለይ ወንድ ልጅ ሲመታ ጋይስ አይወድም። ወንዶች ሲመቱ ሲሰደቡ በጣም ነው የሚጠሉት፣ በሴት ልጅ ማለት ነው። ወንድ ከወንድ ቢደባደቡ ምንም አይመስላቸውም፣ ግን ሴት ልጅ ስትመታ ግን ሴት ልጅ ለወንድ ልጅ ስትመታው ግን በጣም ነውር ነው። በጣም ከባድ ነገር ነው በእውነት በጣም ከባድና እኔ እንጃ እኔ በጣም ነው የከበደኝ። ግን ቡርኬ እውነት በዚህ አጋጣሚ ትዕግስትህን ሳላደንቅ አላልፍም። እኔ የሆነ ነገር ሆናለች እንጂ እኔ ሃይሚ የሆነ ነገር አርገዋታል። ሶሲና ዳኒ የሆነ ነገር አሰርተው አፍዘዋታል እንጂ በዚህ ደረጃ የምትወደውን የምታፈቅረውን ስለሱ ዋጋ ለምትከፍልለት ልጅ በዚህ ሁኔታ እጇን ሰንዝራ በዛ ላይ በጥፊ መታው፣ በዛ ላይ አትጨመላለቂ ከፊቴ፣ በዛ ላይ አንተ ምን አገባክ ስለ ዳኒ? እኔ ይመለከተኛል፣ ዳኒን አትንካው። እንዴ ምን ሆና ነው? የሆነ ነገር ጋይስ እኛ ማናቀው ነገር እነ ሶሲ አድርገውባታል። በቃ
አድርገውባታል እንጂ ሀይሚ መቼም ቡርኬ ላይ ጨክና አታውቅም ነበረ መቼም። አሁንም ትጨክናለች ብዬ አላስብም። ወደ ራሷ ስላልተመለሰች እንጂ አሁንም ትጨክናለች ብዬ አላስብም። ገብቷችኋል ጋይስ? እኔ በጣም እውነት በጣም ነው ያዘንኩት። በጣም ልቤ ተሰብሯል። አሁንም ቢሆን ሀይሚ ንቂ የሆነ ነገር አድርገውብሻል። እስኪ ንቂ። ይሄን ቪዲዮ ጋይስ፣ ይሄን መልእክት ብቻ ቆርጣችሁ አስተላልፉልኝ። ሀይሚ መንቃት አለባት፣ በቃ መንቃት አለባት። እስከ መቼ እንዴ? ጭራሽ ቡርኬን እጅ መሰንዘር፣ ቡርኬን መስደብ፣ ቡርኬን ማቋሸሽ፣ ዲስሪስፔክት ማድረግ፣ ይሄን ነገር እቃወማለሁ። ስለዚህ ሀይሚ አሁንም ቢሆን የሆነ ነገር አድርገውሻል። ከነዚህ ልጆች ከተጨመርሽ ጀምሮ ባህሪሽ ሁሉ ተቀያይሯል። ስለዚህ ከነዚህ ልጆች መራቅ። እኛንም እስኪ አንዳንዴ ስሜን፣ እኛም ኦዲየንሶችን እኮ መስማት አለብሽ። እኛም መልእክታችን እኮ ሊሰማ ይገባል። እኔ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። ማለት በጣም ከምወደውና ከማደንቀው ሰው እንደዚህ አይነት ነገር ሳይ አሁንም እወድሻለሁ፣ በጣም ነው የምወድሽ። በጣም ላንቺ ያለኝ ቦታ ልዩ ነው። ግን እባክሽን ቡርኬ ላይ እጅሽን አትዘንዝሪ። በዛ ላይ ደግሞ አታመናጭ። እችን ብቻ አታድርጊ። ሌላውን እንግዲህ ምንም ማድረግ አንችልም። አንቺ መስማት አትፈልጊም፣ አይንሽን መግለጽ አትፈልጊም። ቡርኬ አይንክን ግለጽ እንላለን አንዴ አንቺን አይንሽን ግለጽ። ሁለታችሁም እንግዲህ ምን እንደሰሩባችሁ፣ ምን እንዳሰሯችሁ፣ ምን እንደተበተቡባችሁ አናቅም። አለሁ አለም እንግዲህ ምንም ማድረግ አንችልም እኛ በዚህ ጉዳይ ላይ። እኔ ግን አሁንም ቢሆን ነገም ግን የምነግርሽ ነገር ቢኖር ይሄን አክል እንደዚህ መሆን የለብሽም። ወደ ራስሽ ተመለሺ። ስህተት ላይ ነው ያለሽው። ሀይሚ ተመለሺ። ሀይሚ ቡርኬ አይናችሁን ግለጡ። በተለይ ሀይሚ ስህተት ላይ ነው ያለሽው። ባክሽን ተመለሺ። እስኪ በቃ ይሁን፣ በቃ ተመለሺ፣ ወደ ፍቅርሽ ተመለሺ። እንዴት ለቡርኬ ያለሽ እኮ ቦታ እኮ እውነት ለየት ያለ ነበር። እንዴት በአንዴ እንደዚህ እንድትሆኝ እንዳደረጉሽ እኔ ጥያቄ ነው የፈጠረብኝ። ጥያቄ ማለት ነው እንዴ ጋይስ፣ ታስታውሳላችሁ? ለቡርኬ እኮ በእውነት አይኑን ከጨፈነ እንኳን እንዴት ነው የምትሆነው? አይኑን ከጨፈነ የማታምነው ሰው በዚህ ደረጃ እንደዚህ ሲሆን ሳይ እኔ በእውነት በጣም ነው የከበደኝ። በጣም እኔ ምን እንደምል አላውቅም። እና ደግሞ ቲክቶክ ላይ ደግሞ እባካችሁ የእናት ፎቶ አትዘቅዝቁ። አሁን ለምሳሌ እኔ ፎሎ ፈልጌ ከሆነ ለንሽዬ ባልፈልጉ የምትሉ ፎቶ የማዘርን ፎቶ እየዘቀዘቃችሁ የቡሩክን ማዘር ፎቶ እየዘቀዘቃችሁ እንደዚህ ጸያፍ የሆነ ጽሁፍ እየጻፋችሁ ቡሩክ ፕሊስ ማለት ቤተሰቦች ግን አስከብር። እኔ ይሄንን ነው ልልክ የምችለው። አይም ሶሪ ያዝናለሁ።